ያለችው አበባ ግሼን ላይ ግሽ አባይ ላይ ያለችው አበባ ግሼን ላይ ፍቅሯ የለው ከልካይ አምባርና አልቦን ሰው እንዳያየው ያንን ጣት አፈሩ እንዳይነካካው ልላክልሽ በቅሎ ከነ ልመቃው ያው ምድህራዩን ቀዳማ ያለው ቀዳማ ያለው እንደው በፈረስ ለገሰኝ አላስ ባውሜ ቶሎ ነይ ለበርቶስ ነው ገዳዬ ስል እንደው ጉብሌ ውሽርሽር ብለሽ ጉብሌ በርኖሱን አጥልቀሽ ጉብሌ አጀብ ተብሎልሽ ጉብሌ መጣበር በይና ጉብሌ ጠብቂ ወተሽ ጠብቂ ወተሽ ተበርገባ አባይ ላይ ያለችው አበባ ግሼን ላይ አባይ ላይ ያለችው አበባ ግሼን ላይ ፍቅሯ የለው ከልካይ አባይ ላይ ያለችው አበባ ግሼን ላይ አባይ ላይ ያለችው አበባ ግሼን ላይ ፍቅሯ የለው ከልካይ የዓይንሽን ዘለላ አንዳንድ ቀን እንኳን በዓይንሽ እንድሞላ በዓይንሽ እንድሞላ እንግዲህ አካሌ ልቤም ያውልሽ ሀገሩ ሴት ላንቺ ተለል አልኩልሽ ተለል አልኩልሽ መች ነው በፈረስ ይደገሰኝ ታዳስ ባውቤ ቶሎ ነይ ለበርቶስ ነው ገዳዬ እንኳንስ ልትበይ ጉብሌ ሊገኝ በረከቱ ጉብሌ አልሆነም አንቺዬ ጉብሌ በዛብኝ ማማቱ ጉብሌ ባረግ ተጠልፌ ጉብሌ ወደኩልሽ እቱን ወደኩልሽ እቱን ወደኩልሽ እቱን
በነገራችን ላይ በፋና ላምሮት ጭብጨባ ይደገማል። እሺ እንግዲህ በምዕራፍ 23 ምን አይነት አስገራሚና ድንቅ ተወዳዳሪዎች እንደመጡ ማሳያ ናቸው። በ8222 እናንተ ውድ ተመልካቾቻችን ደግሞ ለነዚህ ድንቅ ተወዳዳሪዎች ድምጽ መስጠት ትችላላችሁ። ለዚህ ደግሞ ያልተገደበ ነፃነቱ አላችሁ። ቀደም ሲል ስራዎቻቸውን ያቀረቡልን ፍቅርተ ወርቁ በኤልኤም 6 ተወክላ የጸደኒያ ገብረ ማርቆስን እወድሃለውን ነው በ1996 ቢሰጠኝ አልበም ላይ ካለ ሙዚቃ ላይ ነው። ግጥሙ የመሰለ ጌታሁን ነው። እንግዲህ ጸደኒያ ከ20 ዓመታት በኋላ በድጋሚ ዘፍነዋለች ይህን ሙዚቃ። ዛሬ ደግሞ ፍቅርተ እንዲያድርግ አቅርበዋለች እኛ መድረክ ላይ። ከዛ ባለፈ ደግሞ ያሬድ ወንድምነህ በኤልኤም 5 የይሁኔ በላይን ግሽ አባይን ነበር ያቀረበልን። የይሁኔ በላይ ግሽ አባይ ግጥሙን አንድ ላይ የሽወንድና ይሁኔ በላይ በጋራ ሰርተውታል። ታደሰ መንክርና ይሁኔ በላይ ደግሞ ዜማውን በጋራ ሰርተውታል። ሙልጌታ አባተ የዚህ ሙዚቃ አቀናባሪ ነው። በ2001 ከወጡት ስራዎቹ መካከል ነው የይሁኔ በላይ። ለተወዳዳሪዎቻችን መልካም እድል እንመኛለን። ዳኞች ይላሉ አስተያየትና ነጥብ ይሰጡ። ስሜቱን እንዳላጠፋው ብዬ መረጃ ይዤ ነበርና ግን ዳኞች ጓጉተዋል። በዚህ ጉጉት ላይ አስተያየት ይስጡ ብዬ ነው። በጣም የሚገርም ነው። ያሬድና ፍቅርተ በመጀመሪያ እንኳን ደህና መጣችሁ። በጣም የገረመኝ በአንድ መድረክ ላይ በጣም ሀገረኛ የሆነና ፈረንጀኛ የሆነ ሙዚቃ ነው ያቀረቡት። እኛ ሙዚቀኞች ምን እንለዋለን? አንዳንዴ ጫማና ኮፍያ እንለዋለን። ማለት ጋፑን ነው እንጂ በነገራችን ላይ ሁለታችሁም ያቀረባችሁት ትክክለኛ የኢትዮጵያን ሙዚቃ ነው። ስታይሉ ግን በጣም ያሬድ በቃ ሌላ፣ ፍቅርተ ደግሞ ሌላ። ያሬድ በጣም ደስ የሚል ቃና ያለ ልጅ። በጣም ያዝናናኝ ነገር በጣም ቀለል አድርገህ ነው የምትጫወተውና ሳትጨነቅ ዘና ብለህ ነው። እና ምናልባት ስጋት የነበረው የያሬድ ሬንጅ ይሄ ነው ወይ የድምፁ መጠናቀሙ ይሄ ነው ወይ ብዬ ያሰብኩኝ ምናልባት እንደ ስህተት የሚሆኑ የሚቀመጡ ዜማዎች አሉ። ለምሳሌ ብዙ ጊዜ ሀገረኛ የሆኑ ሙዚቃዎች እንደ ሽለላ እንደ ፉከራም ያለባቸው ዜማዎች አውት ኦፍ ፒች ይወጣሉ። ለምን? እንደ ራፕ ነው የሚያደርጉት። እና ልክ እንደዚህ አይነት መሀል ላይ ከኪ የሚወጣ ነገሮች አሉ። እነዚህን ሁሌ ወደ ዜማ ለመሰብሰብ ሞክር። እርግጥ ነው እንደ ስታይልም ወስዷል። አንዳንዴ ቲዩን ማላረገዋለሁ ሪኮርድ ሳደርገው ለምሳሌና እንደዚህ አይነት አሉ። ሌላው ግን በዋናነት እንደ አስተያየት ይሁኔ ጋር ያለውን ቅላጼዎች ዲቴይል ደግሞ ብትሰራቸው። ሌላው በጣም ኦዲየንስ ያያዝ ቀለል አድርገ ብትጫወተው ነገር በጣም በመጀመሪያ ቀን እንደዚህ ካቀረብክ ለሚቀጥለው በጣም ትልቅ ነገር ነው የምጠብቀው። በጣም ደስተኛ ነኝ። እኔ 9900 ነው እኔ ጋር ውጤት ያለ። በርታ ፍቅርተ። በመጀመሪያ በጣም ደስ የሚል ቃና ያለሽ የራስሽ የሆነ እኔም ስትጀምሪ አንቺንም ፈርቼ ነበር። ሬንጅሽ የዜማውን ስለማቀው የሚቀጥለው ዜማ ያንን ትወጣዋለች የሚል ትክክለኛ የዜማ ምርጫ፣ በጣም ድንቅ አቀራረብ። በታጫወጭቡላ ደስ ይለኛል። ምናልባት የመጀመሪያ ቀን በፋና ላምሮት እንደዚህ አይነት ተወዳዳሪ ስናገኝ በጣም ነው ጥቃቅን ነገሮችን አብረናቸው እየሰራን ስለምንሄድ ማለት ነው። ምናልባት ትንሽ አስተያየት የምሰጥሽ የመጀመሪያ ቀን ነው፣ ጥናት ነው። መውጫና መግቢያዎቹን እርግጠኛ ያለ መሆን እየጠበቅሽ እንዲመትገቢው ነገር ያው ፌሻል እዚህ ስለሚታይ እነሱ ነገሮች ለሚቀጥሉ ባይኖሩ፣ ይህም በነገራችን ላይ በጥናት ይስተካከላል። ሌላው ይሄ የዜማው ውስብስብነት፣ ለምሳሌ ሌባሬ ይገባል አንዴ፣ አፍተር ቢት ይገባል፣ እንደገና ከቢት በኋላ ይገባል። ቢቱን ከገባ በኋላ ጠብቀሽ ነው የምትዘፊው። ይሄ ራሱ ትልቅ እና በቃ ጥቂት ነገር ነው መቀነስብሽ። 20 ብቻ ነው መቀነስብሽ። 9980 በርቺ። እሺ ያሬድና ፍቅርተ እንኳን ደህና መጣችሁ በድጋሚ። ያሬድ ወንድምነህ የይሁኔ በላይ ግሽ አባይ የሚል ዜማ ነው ይዘህ የመጣኸው። በጣም ቱባ የሆነውን ባህል ዜማ የሚያሳይ ነው። በጣም ቆንጆ ምርጫ ነው። ብዙ ነገሩ ጥሩ ነው። ቆንጆ የተፈጥሮ ድምጽ አለ። ምንድነው ያሬድ እዚህ ላይ እኔ ቅር ያሉኝን አንዳንድ ቦታዎች ብናገር፣ ትንሽ አንዳንድ ቦታ ላይ ድንገት ጉልበትህ
ለሚልና ሙዚቃው ብቻ በጣም ከቨር ያደርጋል። ለሱ በደንብ ኤክሰርሳይዝ ማድረግ ይጠበቅብሃል ማለት ነው። ከባንድ ጋር አንተ ስታንጎራጉር ማስጨፈሪያው ቦታ ጋር ማለት ስታንጎራጉር ያንተ በደንብ እንዲሰማ ከባንዱ ጋር መነጋገር መቻል አለብህ። ለሌላ ጊዜ እንዲህ አይነት ዘፈኖች ስታመጣ እዚህ ጋር የኔ ድምጽ ጎልቶ እንዲሰማ እናንተ ቃስ አድርጉልኝ የሚል ነገር መነጋገር ትችላለህ። ስለዚህ ለኛ የሚደርሰው ዜማ በደንብ ልኩን ጠብቆ ይሆናል ማለት ነው። ስለዚህ እዚህ አይነት ነገር ላይ በደንብ ተጠንቀቅበት። በጣም የተደነቅኩት የመጀመሪያ መድረክ አይመስልም። በቃ ተምነሸነሽክበት በጣም አሪፍ ነው። ይሄ ይቀጥለው የምንለው በተረፈ ትንሽ ከቅኝት ጋር ያለውን ችግሮችም እንድታስተካክል ጉልበት ላይ እንድሰራ ነው መመክር። በአጠቃላይ ግን ያለው ነገር ጥሩ ነው። እኔ ጋር ያለው ውጤት 9900 ነው። ፍቅርተ ወርቁ የጸደነኛ ገብረ ማርቆስን እወድሃለሁ የሚል ዜማ ነው ያመጣሽው። ቅድማ ማን እንዳለው እኔም ገና የመጀመሪያውን ስትይ እንዴት ነው ይሄን ሃይ ፒቹ ላይ እንዴት ትሆን ይሆን ብዬ ሀሳብ ይዞኝ ነበር። ግን በደንብ አርገሽ ተወጥተሽዋል። በጣም ቆንጆ ቀለም ያለው ትልቅ ድምጽ አለሽ። በደንብ ማኔጅ ማድረግ ችለሻል ድምጽሽን እና ዜማውን። እኔ ቅር ያለኝ ነገር አማንም ብሎታ መድገም ስላለብኝ ነው። አትፍሪ እና ሪትሙ ደረሰ አልደረሰ ብለሽ ማይክ ስታስጠጊ ስትመልሺ እርግጠኛ ያልሆንሽ ስለሚመስል ለተመልካች አንቺ ጋር ኮንፊደንስ ያለ ስለማይመስል እሱን ነገር ጥንቃቄ አድርጊ። ስለዚህ የሚገርም ድምጽ ነው። የልምድ ጉዳይ ነው ይሄ የሚመስለኝ። እሱን ስታስተካኪ በየጊዜው መድረክ ላይ ስትወጪ ይስተካከላል ብዬ አስባለሁ። አንዳንድ ቦታ ትንሽ ያው ውድድር ነገር ሆነና ከቅኝት ጋር በተያያዘ አለ። እሱ በደንብ መጥፋት የሚችል ነው። በልምድ ታስተካኪዋለሽ ብዬ አስባለሁ። እንደዚህ ዳያቶኒክ የሆነ ስኬል ያለውን ዜማ በዚህ ልክ መጫወት መቻልሽም በጣም ሳላደንቅ አላልፍም። እኔ ጋር ያለሽ ውጤት 9970 ነው። እሺ ያሬድ ካንተ ልጀምር። እኔም በጣም እንደ ዜማ ምርጫ አሪፍ ዜማ ነው። እንደ ውድድርም አሁን ብዙ ጊዜ እንደዚህ የፎክ የሆኑ ዜማዎች ተደጋጋሚ ሉፕ የሚያደርግ የዜማ ስትራክቸር ነው ያላቸው። ይሄኛው ግን እንደሱ አይደለም። ብዙ የዜማ ቫራይቲ ያለው ውጣ ውረዱም ቀላል የሚባል አይደለም። መምረጥህ ጥሩ ነው። ሁሌም እንደምንለው በራስ ድምጽ ማዜም፣ አንተም በራስ ድምጽ ነው ያዜምከው። ምንም ኢሚቴሽን የለውም። በጣም ጥሩ ነው። ሪትሚካሊ ያለ ፊሊንግ ቆንጆ ነው። በጣም ኮንፊደንስ መድረክ ላይ የምትሆነው ይሄ ድራማታይዜሽኑ ምናምን በጣም ነው የሚማርከው። ቆንጆ ነው። ኦልሬዲ ዘፈኑ የሚፈልገው ነገር ነው። እንደዛ ነው። ምንድነው የዜማ ባህሪ ካልን አንደኛ ይሄ ፎክ ኦሪጂናል የቱባ የባህል አጫዋወት ወይ አዚያዚያም ነው ያለው አይደለም። አት ዘ ሴም ታይም ደግሞ ኢንተርቴይን የአዝናኖት የምንለው ነገር ያደርጋል። ሶ አዝናኖቱ ጋር በጣም ግሩም ነው። ምንም ተጀምሮ እስከሚጨረስ ፊዚካሊም ስታሳየው የነበረው ነገር በጣም ቆንጆ ነው። በዛ ውስጥ ደግሞ ነፃነትህም ይታያል። ሙዚቃ ስንጫወት ነፃነት ይፈልጋል፣ ምንም ጥያቄ የለውም። ጉልበትህም በጣም ጥሩ ነው። ምንድነው ግን ወጥ መሆን አለበት። ምን ውስድ እንደሚያደርግ አላቅም። የሆነ ጊዜ ላይ ጥፍት ይላል፣ የሆነ ጊዜ ደግሞ ትልቅ ድምጽ ይሰማልና ስንቴ ጽፌ ሰረዝኩ መሰለ። ጉልበት አንሷል ስል ታመጣለህ ሰርዛለሁ፣ ጉልበት ጥሩ ነው ስል ታሳንሳለህ ሰርዛለሁ። እና እንደዛ እንዳይሆን ወጥ ይሁን ፐርፎርማንሱ። እሺ እሱን ማሰብ ብቻ ነው የሚያስፈልገው፣ አቴንሽን መስጠት ነው። ከዛ ውጪ ከቅኝት ጋር በተያያዘ ብዙ ቦታ ጥሩ ነው። ያው የመጀመሪያ ኤክስፒሪየንስም ስለሆነ የሚወጡት ቦታዎች ይስተካከላሉ ብዬ ተስፋ አደርጋለሁኝ። የኔ ግን ትልቅ ሁለት ቅሬታ የዜማ ምርጫው ይሄ መሆን አለበት ወይ እንዳንተ እንደ ያሬድ ሪሊ አንተ የባህል ዘፋኝ ነህ ወይ የሚለው ለኔ ጥያቄ ነው። ምክንያቱም ቶኑ ይሄ የቱባው ፊሊንግ አልመጣልኝም። እኔ በቃ ዜማው ነብሱ ያለው እዛ ውስጥ፣ ከዛ ደግሞ ቅላጼዎቹ ያሉትም አልተባሉም ለመባል የተሞከሩትም ደግሞ የፎክ ፊል የላቸውም። እና ዜማ ምርጫ የትኛው ኤሪያ ላይ አንተ የመጀመሪያ ኤክስፒሪየንስ ስለሆነ እንዲህ ብሎ በጣም በሙሉ ልብ መናገር ልክ ላይሆን ይችላል፣ በእኔ ሳይድ ነው ማለት። ነገር ግን የት አካባቢ ነው ያሬድ ያለው? አሁን እዚህ ጋር እንደ ባህል ዘፋኝ ማሰብ አልችልም አንተን በዚህኛው ፐርፎርማንስ። ስለዚህ የዜማ ምርጫህን ከራስህ የድምፅ ተፈጥሮ ጋራ በትክክል የሚሄደው አይነት ነገር እሱ ሲጎድል በቃ ነብሶ የለም ማለት ነው ሙዚቃው አይደል? ይሄ ቱባው የባህል ፊሊንግ መኖር አለበት። እሱ ነው ነጥቡ። እኔ ጋር ያለ 9880 ነው። ፍቅርተ እጅግ በጣም የሚገርም ምርጫ፣ እጅግ በጣም
ድንቅ የሆነ ፐርፎርማንስ ነው የነበረው። በጣም ዋው የሚያስብል ፐርፎርማንስ ነው። የመጀመሪያው ነገር በጣም የሚደንቅ ድምጽ ነው ያለሽ። በተፈጥሮ የሰጠሽ ነገር በጣም 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 የሚደንቅ ነው። ደግሞ ፒውርሊ የፍቅርተን ቮካል ነው ስንሰማ የነበረው። ሪትም ላይ ይመጣለሁኝ። እሱ ጋር በደንብ መስራት ያለብሽ ነገሮች አሉ። ሬንጅሽ በጣም የሚገርም ነው። ወደ ላይ እኔ ራሴ በጣም የጀመርሽበት ኪ ያስጨርሳታል ወይ እያልኩኝ ነበርና በጣም በጣም በውበት አሁን ብዙ ጊዜ ወደ ላይ ያሉ ላውድ ላይ ያሉ ፒቾችን ማስዋብ በጣም ይከብዳል። ሲዜም ጩኸት ብቻ ነው የሚሆነው እና ከጩኸት ወደ ውበት እንላለን ብዙ ጊዜ። ይሄ በጣም ፒውርሊ ቢዩቲፉል አዝያዝያም ነው የነበረው። በተለይ ሃይ ፒቹ ጋር የሚገርም ነበረ። ጉልበትሽ ጭራሽ ኤክስፔክት አይደረግም ካንቺ። በዛ ላይ ምንም ጭንቀት የለውም። በጣም ነፃ የሆነ ፐርፎርማንስ፣ ትንፋሽ በጣም አሪፍ፣ ፍሬዚንግ በጣም በጣም ቆንጆ። በጣም የሚገርመኝ ነገር ደግሞ የአፍ አከፋፈት ቴክኒክሽ በጣም ቆንጆ ነበረ። እሱ ነው አንድም በጣም ሲያሳምርልሽ የነበረው። ግን ከዚህ በላይ ደግሞ የአፍ አከፋፈት ቴክኒክ ማዳበር ትቻለሽ፣ የበለጠ ከዚህ በላይ እንዲሆን። ችግር የነበረው ከሪትም ጋር በተያያዘ ሪትም መቁጠር ነው። ሪትም እየተቆጠረ ከተዜመ ዜማው ውበቱ ይቀንሳል። ሙሉ ለሙሉ አቴንሽንሽ ማዜም ላይ እንዲሆን ጥረት ማድረግ አለብሽ። ሪትሙን ወደ ፊሊንግ ማምጣት አለብሽ። የቆጠርን ሪትም የሚቆጠር ነገር ነው፣ ትክክል ነው። ግን እስከ መቼ ይሆናል? አይሆንም። ከዛ ደግሞ የዜማ ሀረጋት የሚጀምሩበት ቦታ አገባባቸው ላይ በጣም ትቸገሪ ነበረ። አልተሳሳትሽም፣ ምንም ስህተት አልነበረውም። ግን ለመሳሳት በጣም ጥረት እያደረግሽ ነበር። አልተሳካልሽም እንጂ እንደሱ እንዳይሆን ሞር ሪትም ላይ በጣም 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 መስራት አለብሽ። ፍቅርተ እየቆጠሩ ምናምን አይሆንም እንደሱ። ሶ ይሄንን የመሰለ ውብ ድምጽሽን በጥቃቅን ነገሮች ምክንያት እንዳይበላሽ ኮንፊደንስሽንም አዳብሪ። በጣም ግሩም ነው። እኔ ጋር ያለሽ ነጥብ 9990